ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ጌታ ነው። ይህ ቀጥሎ የምንሰማው ትምህርት ምናልባት ሌላ ቦታ ያልሰማችሁት ሊሆን ይችላል። ለአንዳንዶቻችሁ አዲስ የእግዚአብሔርን አሰራር ነው የምንመለከተው። በዚህ ትምህርት ከእግዚአብሔር ጋር ለምናደርገው የህይወት ጉዞ በጣም ቀላሉና ጣፋጩ መንገድ እግዚአብሔር እንዴት እንደሚሰራ ማወቅ ነው። ዛሬ ደግሞ አንድ አሰራር እንመለከታለን። ይሄ አሰራርን ስትረዱ ህይወት ቀላል ይሆንላችኋል። ቀላል ብቻ ሳይሆን በመጨረሻ እግዚአብሔር በሰማይና በምድር በሆነ በረከት ይባርካችኋል። ይሄ ትምህርት መጨረሻው በክብር ህይወት እንድትሄዱ የሚያደርግ ትምህርት ነው እና ሁሉ ጊዜ እንደምለው እምላችሁ ይሄን ትምህርት እስከ መጨረሻው ከሰማችሁት ብቻ ነው የሚገባችሁ። መርህ ስለሆነ እስከ መጨረሻው እንድትሰሙት ነው የምጋብዛችሁ። እግዚአብሔር ይባርካችሁ። ለመግቢያ የሚሆነንን አንድ የመነሻ የመጽሐፍ ቅዱስን ቃል እናንብብና ከዛ በኋላ አብራራዋለሁ። ኢየሱስ ጌታ ነው። እንዲህ ይላል ክፍሉ። የሉቃስ ወንጌል ምዕራፍ 15 ከቁጥር 11 ጀምሮ ያለውን ቃል እናንብብና የዛሬውን ትምህርት እንጀምራለን። እንደዚህ ይላል። እንዲህም አለ፣ አንድ ሰው 2 ልጆች ነበሩት። ከእነርሱም ታናሹ አባቱን አባቴ ሆይ ከገንዘቤ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀን በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዚያም እያባከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ በዚያች አገር ጽኑ ረሃብ ሆነ። እርሱም ይጨነቅ ጀመረ። ሄዶም በዚያች አገር ሰዎች ከአንዱ ጋር ተዳበለ። እርሱም ሪያ ሊያሰማራ ሜዳ ሰደደው። ሪያዎቹም ከሚበሉት አሰር ሊጠግብ ይመኝ ነበረ፣ የሚሰጠውም አልነበረም። ወደ ልቡ ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠፋለሁ። ተነስቼ ወደ አባቴ እሄዳለሁና አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊትም ልጅ ልባል አይገባኝም። ከሙያተኞቹ እንዳንዱ አድርገኝ እለዋለሁ። ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሩጦም አንገቱን አቀፈውና ሳመው። ልጁም አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊት ልጅ ልባል አይገባኝም አለው። አባቱ ግን ባሪያዎቹን አለው፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁም ቀለበት ለእግሩም ጫማ ስጡ። የሰባውንም ፍሪዳ አምጥታችሁ እረዱት፣ እንብላም ደስ ይበለን። ይህም ልጅ ሞቶ ነበረና ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷልም። ደስ ይላቸውም ጀመር። ታላቁ ልጁም በእርሻ ነበረ። መጥቶም ወደ ቤት በቀረበ ጊዜ የመሰንቆ የዘፈን ድምፅ ሰማ። ከብላቴናዎቹም አንዱ ጠርቶ ይህ ምንድነው ብሎ ጠየቀው። እርሱም ወንድም መጥቷልና በደህና ስላገኘው አባትህ የሰባውን ፍሪዳ አረደለት አለው። ተቆጣም፣ ሊገባም አልወደደም። አባቱም መጥቶ ለመነው። እርሱ ግን መልሶ አባቱን እነሆ ይህን ያህል ዓመት እንደ ባሪያ ተገዝቼልሃለሁ፣ ከትእዛዝ ከቶ አልተላለፍኩም። ለእኔ ከወዳጆቼ ጋር ደስ እንዲለኝ አንድ ጥቦት እንኳን አልሰጠኸኝም። ነገር ግን ገንዘብን ከጋለሞቶች ጋር በልቶ በመጣ ጊዜ የሰባውን ፍሪዳ አረድክለት አለው። እርሱ ግን ልጄ ሆይ አንተ ሁል ጊዜ ከኔ ጋር ነህ፣ ለእኔ የሚሆነው ሁሉ ያንተ ነው። ዳሩ ግን ይህ ወንድምህ ሞቶ ነበረ፣ ሕያው ስለሆነ ጠፍቶ ነበረ፣ ስለተገኘም ደስ እንዲለን ፍስሐ እንድናደርግ ይገባናል አለው ይላል። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። ርዕሴ ምንድነው? በእግዚአብሔር ቤት ውስጥ የሚኖሩ 2 አይነት ልጆች የሚል ነው። ኤፌሶን ምዕራፍ 5 ላይ ስንመለከት እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሆኑ የሚል፣ እንደገና ደግሞ ከዚህ የተነሳ በማይታዘዙ ልጆች ላይ የእግዚአብሔር ቁጣ ይመጣል፣ ማንም በከንቱ አያታላችሁ፣ እንግዲህ ከእነርሱ ጋር ተካፋዮች አትሆኑ፣ ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ የሚል ቃል ተመልክተናልና እዚህ ኤፌሶን ምዕራፍ 5 ላይ 2 አይነት ልጆችን ያነሳል። የተወደዱ ልጆችና የማይታዘዙ ልጆች ብሎ ማለት ነው። ሁለቱም ግን የእግዚአብሔር ልጆች ናቸው። ሁለቱም የእግዚአብሔር ልጆች ናቸው። እዚህ ጋራም አሁን የሉቃስ ምዕራፍ
15 ላይ ሁለቱ ልጆች ስናነሳ ሁለቱም የአንድ ሰው ልጆች ናቸው። ሁለቱም ከአንድ ሰው የተወለዱ ናቸው። ነገር ግን ልጆቹን በሁለት ብንከፍላቸው የሚታዘዝ ልጅና የማይታዘዝ ልጅ በሚል ልንከፍላቸው እንችላለን። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስ መዝሙር ምዕራፍ 23 ላይ ሲናገር ምን ብሎ ይናገራል? እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ ወደ ዕረፍቱ ዘንድ ይመራኛል። ነፍሴም መለሳት፣ ስለ ስሙም በጽድቅ መንገድ መራት። በሞት ጥላ መካከል ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርና ምርኩዝ ያጽናኑኛል። በፊቴ ገበታን አዘጋጀህ፣ ራሴንም በጠላቶቼ ፊት በዘይት ቀባ። ምሕረትና ቸርነት ይከተሉኛል፣ በእግዚአብሔር ቤትም ለዘላለም እኖራለሁ ብሎ ይናገራል። ከነዚህ ዝርዝር ሐሳቦች መካከል የእግዚአብሔር እረኝነትን ባህሪ ይናገርና እረኛው ምን እንደሚያደርግ ለሚመራቸው በጎቹ ምን እንደሚያደርግ ነው ዳዊት የተናገረውና እረኛው ከሚያደርጋቸው ከዚህ ሐሳብ ጋር ከሚሄድልን ሐሳብ መካከል እዛ ውስጥ ምን አይነት ሐሳብ አለ? ምሕረትና ቸርነት በሕይወት ዘመኔ ሁሉ ምን ያደርገኛል ይላል? ይከተለኛል። ስለዚህ በእግዚአብሔር ቤት ለዘላለም ምን አደርጋለሁ? እኖራለሁ አለ። በእግዚአብሔር ቤት ውስጥ ለዘላለም የምኖርበት ምክንያት አንተ እረኛዬ ስለሆንክ ነው። ከእረኛ ባህሪያቶች መካከል አንዱ ደግሞ በምሕረትና በቸርነት ይመራል። እኔ በእግዚአብሔር ቤት ውስጥ ለዘላለም የምኖረው በሁለት ነገር ነው፣ በምሕረትና በቸርነት እያለ ነው የሚናገረው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር መልካም አምላክ ነው። ታዲያ በእግዚአብሔር ቤት ውስጥ ስንኖር ሁለት አይነት ልጆች አሉ። አንዳንድ ጊዜ ደግሞ እኛ ራሳችን ሁለት አይነት ልጆች እንሆናለን። አንዳንዴ ሁለት አይነት ልጆች ብለን አጠቃላይ ጉባኤውን እንከፍለዋለን። የክርስቶስን ጉባኤ አጠቃላይ እንደዛ እንከፍለዋለን። አንዳንዴ ደግሞ የራሳችን ህይወት ደግሞ እንደነዚህ ሁለት ሰዎች ይሆናል። አንዳንዴ እግዚአብሔርን የምንታዘዝ እንሆናለን። አንዳንድ ጊዜ ደግሞ ለእግዚአብሔር የማንታዘዝ ሰዎች እንሆናለን። እንደዚህ የምንሆንባቸው አጋጣሚዎች አሉ። ታዲያ እግዚአብሔር ሁለቱን ልጆቹን እንዴት አድርጎ ነው ትሪት የሚያደርጋቸው የሚለውን ነገር ስንመለከት ሁለቱን ልጆች እግዚአብሔር ትሪት የሚያደርግበት ነገር ነው መጽሐፍ ቅዱስ የሚነግረን። የሉቃስ ወንጌል ምዕራፍ 15 ላይ ሉቃስ ወንጌል ላይ ከቁጥር 1 ጀምሮ 3 ታሪክ ያወራል። አንደኛው ስለጠፋው በግ ያወራል። 99ን በተራራ ትቶ አንዱን እስኪያገኘው ድረስ እንዴት እንደሚፈልገው ይናገራል። ሁለተኛ ድሪም ስለጠፋባት 10 ድሪም ኖሯት ከ10ሩ ድሪም አንዱ ሲጠፋባት የአንገት ሐብል ማለት ነውና አንዱ ሲጠፋባት እስክታገኘው ድረስ እንዴት አጥብቃ እንደምትፈልገው ይናገራል። በሶስተኛ ደግሞ ታሪክ የስለ ሁለቱ ልጆች ታሪክ ያወራል። የመጀመሪያው የሚያወራው የጠፋውን በግ እግዚአብሔር እንዴት እንደሚፈልገው ይናገራል። ሁለተኛው ደግሞ እንዴት ድሪም እስኪያገኘው ድረስ እንደሚፈልገው ይናገራል። በሶስተኛ ደግሞ ስለ ሁለቱ ልጆች ታሪክ ይናገራል በዚህ ክፍል ላይ እና የመግቢያው ሐሳብ ላይ ሲናገር ምን ብሎ ነው የሚናገረው? ኃጢአተኛውንና ጻድቁን እንዴት አድርጎ ሁለቱን ትሪት እንደሚያደርጋቸው እንዴት እንደሚያስተዳድራቸው ነው የሚናገረውና በሱ ግዛት ውስጥ ያሉ ኃጢአተኛና ጻድቅ ሆኑ እንዴት አድርጎ ትሪት እንደሚያደርጋቸው ነው። በጽድቅ ያሉትን ሰዎች በተራራ ላይ እንደሚያስቀምጣቸው፣ በከፍታ ሕይወት ላይ እንደሚያስቀምጣቸው፣ የሚታዘዙትን ሰዎች እንደዚህ እንደሚያደርግ፣ ግን የጠፉትን ደግሞ እስኪያገኛቸው ድረስ እንዴት እንደሚፈልግ የሚናገር ነውና የአባትን ልብ ነው የሚያሳየው። የአባትን ልብና የአባትን ደግሞ የጽድቅ ፍርዱን እንደገና የምህረት ፍርዱ ምን እንደሚመስል ነው የሚናገረው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። በእግዚአብሔር ቤት ውስጥ ስንኖር አንዳንድ ጊዜ ህይወታችን ቀጥ ብሎ ጌታን እየታዘዝን እግዚአብሔር በሚለን ጎዳና ጌታ ኢየሱስ ክርስቶስን ሰዎች ከተቀበሉበት ጊዜ ጀምሮ አሁን እስካሉበት መንፈሳዊ እድሜ ድረስ ያሉ ሰዎች ከጌታ ቤት ወደ ግራም ወደ ቀኝም ሳይሉ ውልፍጥ ሳይሉ ታዘው እግዚአብሔርን ፈርተው አክብረው ዓለምን ክደው በጽድቅ ለመኖር እየታገሉ የኖሩ ሰዎች አሉ። ጌታን ከተቀበሉ ጊዜ ጀምሮ ምንም ውልፍጥ ያላሉ በቃ እንዲህ ቁርጥ አድርገው ከጌታ ጋር ደስ የሚያሰኝ ጉዞ ለመጓዝ እግዚአብሔር ቃል በሚለው ሁኔታ ለመኖር እግዚአብሔርን በመምሰል ራሳቸውን በማስለመድ እየኖሩ ያሉ እና ዕለት ዕለት እያደጉ ፍጽምና ደረጃ የደረሱ ሙሉ የሆኑ ሰዎች፣ ወደ አባትነት ህይወት ያደጉ ሰዎች፣ ክፉና ደጉን በመለየት ደረጃ ላይ የበሰለ መንፈሳዊ ብስለት ላይ የደረሱ ሰዎች አሉ በእግዚአብሔር ቤት ውስጥ። እንደገና ደግሞ በእግዚአብሔር ቤት ውስጥ በክርስቶስ በማመን ገብተው መሃል ላይ ህይወታቸው ዝብርቅርቅ ያለ፣ አንዳንዴም በቤት ውስጥ አሉ ይባላል ግን ቤት ውስጥ የሌሉ
ባለመታዘዝ የጠፉ አሉ ግን የሉ። ጌታ ኢየሱስ ክርስቶስ ዮሐንስ ራእይ ላይ እንዳላቸው አይነት ማለት ነው። ስምህ ያው ነው፣ ነገር ግን ምን አድርገሃል ይላል? ሞተሃል። አንተ ምተኛ ንቃ፣ ከሙታንም ተነስ፣ ክርስቶስም ያበራልሃል ይላል ኤፌሶን ምዕራፍ 5 ቁጥር 14 ላይ። በእግዚአብሔር ቤት ውስጥ ሆነው ደግሞ የሚተኙ በመጥፎ ህይወት ውስጥ የሚተኙ ክርስቶስን የሚያምኑ ሆነው ማለት ነው። እንደገና እንዲሁ በእግዚአብሔር ቤት ውስጥ ሆነው ዮሐንስ ራእይ ምዕራፍ 3 ላይ ለሎዶቅያ ቤተክርስቲያን እኮ ሲናገር እኮ ያላት እኮ ክርስቶስን የምታምና ለሎዶቅያ ቤተክርስቲያን መልአክ እንዲህ ብለህ ጻፍ ብሎ ሲናገር በክርስቶስ ያመኑ ናቸው እኮ። ግን ምን ሆነዋል? ክርስቶስን አስወጥተውታል። ሁሉ አለኝ አንዳች አይጎለኝም ብለው የሚኖሩ ናቸው። ግን ክርስቲያኖች ናቸው። ክርስቶስን የተቀበሉ ናቸው። ግን በሆነ ጊዜ ላይ ክርስቶስን በልባቸው አንግሰው፣ በቤታቸው አንግሰው፣ በህይወታቸው አንግሰው፣ በኑሯቸው ባረማመዳቸው ሁሉ አንግሰው እንደሱ ሐሳብ ፍቃድ የሚሄዱ ሆነው መሃል ላይ ሸተት ብለው ጠፍተው በቃ ሌላ ዓለም ውስጥ የገቡ ክርስቶስን ያራቁ ድጋሚ ክርስቶስ ታድሶ አድርጌ ልግባ እናንተ ጋራ ብሎ ድጋሚ እስኪጠይቅ ድረስ እንዲሆኑ ናቸው። ግን በክርስቶስ ያመኑ ናቸው እንደነዚህ አይነቶቹ ማለት። ታዲያ እግዚአብሔር ሁለቱን እንደሚሄዱት የህይወት ጉዞ እግዚአብሔር ዳኝነትን ይሰጣል። ዳኝነትን የሚሰጠው እግዚአብሔር የአባትነቱ ልብ ምን እንደሚመስል ያሳያል። እና አንዳንድ ጊዜ እኛም በህይወታችን ምን ልንሆን እንችላለን? በቃ የእግዚአብሔር ነገር ላይ የእግዚአብሔር አሰራር ላይ ተስፋ ቆርጠን አንዳንዴ ጭልጥ ያለ መሄድ ባንሄድም እንኳን በቤት ውስጥ ሆነን የእግዚአብሔር ነገር ውሸት የመሰለን የእግዚአብሔር ነገር ጣጣል አድርገን የምንኖር ሁሉን ነገር በኬርለስነት እንደ ሃይማኖት ቀላል አይደል ያው ሲደስ ቢለው ላርግለት አይነት ነገር በሚል አይነት ነገር የምንጓዝበት ቻይ ማጉረምረም ተስፋ የመቁረጥ የመድከም ልንለው እንችላለን። ያንዳንዱ ግን መድከም ደግሞ ከዚህም አለፍ ብሎ ደግሞ ሸካራ መንገድ ላይ የሚሄድ ጭቃ መንገድ ውስጥ የሚሄድ ወደ ኋላ የተመለሰ ህይወት በእግዚአብሔር ቤት ግን የሚመላለስ ግን የጠፋ ይሆናል ማለት ነው። እግዚአብሔር ጻድቅ ፈራጅ ነው። ክብር ለእግዚአብሔር ነው። ስለጠፋው ልጅ ታሪክ ሲነገር በአብዛኛው ኢትዮጵያ ውስጥ ያየሁት እኔ ጌታን ካወቅኩበት ጊዜ ጀምሮ ኢትዮጵያ ውስጥ ሰማዋቸው ሰባኪዎች ብዙ አድልተው የሚናገሩ ስለጠፋው ልጅ ነው። በጣም ሞገስ ያለው ኢትዮጵያ ውስጥ ስለጠፋው ልጅ ነው። ግን በእግዚአብሔር ፊት ምሳሌውን ወደ እውነተኛ ህይወት ትርጉም ወስደን ብናመጣው በአባቱ ፊት በጣም የከበረውና ልዩ ስፍራ ያለው ማን ነው? አባቱን ታዞ ይኖር። ያኛው ግን በምህረት ነው ሁለተኛ እድል ያገኘ። ልጁም ሲመጣ በተሰበረ ልብ ሆኖ ነው የመጣው አይደል? እኔ አሁን እንደ ልጅ አልጠይቅም። ወደ አባቴ ቤት ስመለስ ከባሪያዎቹ እንዳንዱ ካደረገኝ ይበቃኛል። ምክንያቱም አባቴን በድያለሁ፣ በሰማይም በምድርም በድያለሁ፣ በእግዚአብሔር ፊትም በሰው ፊትም አባቴን በድያለሁ፣ በሎሌዎቹም ፊት በድያለሁ፣ በወንድሜም በአባቴ ፊት ትልቅ በደልን አድርጌያለሁ፣ በእግዚአብሔር ፊት ትልቅ በደልን አድርጌያለሁ። ለበደልኩት በደል ህይወት ይገባኛል አለ። ከባሪያዎቹ እንዳንዱ አድርጎ አስቦኝ እንደ ልጅ ሳይሆን የሚቀበለኝ ከሆነ ለኔ በቂ ነው ብሎ በዚህ ልክ በተሰበረ ልብና ታላቅ የጸጸት ንስሐ አድርጎ ነው ወደ አባቱ የተመለሰው። የአባቱ ልብ አልተለወጠም። ስለወለደው ቢደክምም አይጥለውም። እግዚአብሔር ቢደክምም አይጥለውም። ለምን? አባት ስለሆነ፣ ስለወለደው፣ አካሉ ስለሆነ በፍጹም አልጣለው። አባቱ ገና ከሩቅ ሲመጣ ይሄ ዱርዬ ሀብቴን አባክኖ እንዲተጎሳቅሎ መጣ፣ ደሃ መስሎ መጣ፣ ይሄ ክፉ አመፀኛ የማይታዘዝ አይደለም ያለ መመለሱ ነው ያስደነቀው። እና ገና ከሩቅ ሲያዩ አባቱ ሮጦ ሄዶ አቀፈ። ልጁ በጸጸት ሆኖ አባቴ ይቀበለኛል አይቀበለኝም በሚል አመጣጥ ነው የመጣው። በጸጸት ሆኖ ግን አባቱ አልቆጠረበትም። ኃጢያቱን አልቆጠረበትም፣ በደሉን አልቆጠረበትም። እሱ ስለ ኃጢያቱ ሲናዘዝ አባቱ ያን ነገር አላነሳም። ያደረገው ነገር መመለሱ ነው የተፈለገው። ከዛ ሌላው ነገር ይስተካከላል። እና በሉ አለ፣ ልብሱን አውልቁለታል፣ የተሻለ ልብስ አልብሱት፣ በአንገቱ ድሪም አድርጉለታል፣ በጣቱም ቀለበት አድርጓ፣ ፍሪዳው ይታረድ፣ ደስ ይበለን ብሎ አለ ማለት በምህረት ተቀበለው፣ አልቆጠረበትም። ያን አላደረገም። እግዚአብሔር በብሉይ ኪዳንም በአዲስ ኪዳንም በእውነት ስለ ኃጢያታቸውና ስለ ሰካራ መንገዳቸው በተሰበረ ልብ ሆነው በተሰበረ መንፈስ ሆነው በንስሐ መንፈስ ሆነው ቅስስ ብለው በፊቱ ለሚሄዱ አባ ማረኝ በድያለሁ ለሚሉ እግዚአብሔር ምልስ ልብን ያህል በትር አያመጣባቸውም በፍጹም። እግዚአብሔር እንኳን ስተትን አወቅ፣ እንኳን በደልን አወቅ፣
እንኳን ያመጽ መንገድ ምን አይነት ዋጋ እንደሚያስከፍል አወቅ ብሎ እግዚአብሔር ምንድነው የሚለው ይመልሰዋል። በዚህ ምድር ላይ ስንኖር ዮሐንስ ወንጌል ምዕራፍ 16 ላይ ቁጥር 33 ላይ እንዳለው ማለት ነው በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ እንዳለው ማለት ነው። ጌታ ኢየሱስ ክርስቶስ ብዙ መከራዎችን አሳልፏል በስጋው ወራት። በመስቀል ላይ አይደለም፣ ከመስቀሉ በፊት በጣም ብዙ ውጣ ውረዶችን አልፏል። ብዙ ሰዎች ብዙ ጊዜ ነፍሱ ሊያጠፉት ያደቡበት ነበር፣ ያስፈራሩት ነበር፣ ያሳደዱት ነበር። ሰው በምድር ላይ የሚያጋጥመው መከራ እሱ ብቻ ሳይሆን የእግዚአብሔር ሰዎች የተባሉት የሚጓዙትን ጉዞና መከራ ጌታ ኢየሱስ ክርስቶስ አልፎታል በስጋው ወራት ሲኖር። በዚህ ምድር ላይ ስንኖር ልክ እንደዚሁ እኛም በአንድም በሌላም የሚያጋጥሙን ቻሌንጆች አሉ፣ በዛም በዚህ ሆኖ ማለት ነው። እና ቻሌንጁ አንዳንዱ አልፎት አሸንፎ እንዴት ሲያደርገው፣ አንዳንዱን ግን ቻሌንጁ ይጥለውና በሸካራ መንገድ በጭቃው መንገድ እንዲሄድ ያደርገዋል። እግዚአብሔር አንደርስታንድ ያደርጋል ሰዎች የሚጓዙትን ጉዞ እና በንስሐ የሚመለስ መንፈሱ የተሰበረ ሰው ደስ ይላል። ኢሳይያስ 57 ቁጥር 15 ላይ ሲናገር የተቀጠቀጠና የተዋረደ መንፈስ ካለው ጋር በከፍታና በተቀደሰ ስፍራ እቀመጣለሁ ብሎ ይናገራል። በንስሐ ልባቸው ለተሰበረ ልባቸው ለተቀጠቀጡ ሰዎች እግዚአብሔር ምላሽ ሲሰጥ እንደዚህ ነው፣ በተቀደሰና ከፍ ባለ ስፍራ ላይ አስቀምጣቸዋለሁ ብሎ ነው የሚናገረው። በንስሐ የተሰበረ በንስሐ የተቀጠቀጠ እና በአመጽ ሲመላለስ የነበረ ሰው የእውነት ከተጸጸተ እግዚአብሔር ምን ያደርገዋል? ይመልሰዋል። የቀድሞውንም ነገር ይሰጠዋል። ቀድሞ የሚለብስ የነበረውን ቀድሞ የነበረውን ጸጋ ቀድሞ ያለውን ነገር ንስሐ ያንን ነገር እንዲመለስ ያደርጋል። እንዲያርገው ያደርጋል። በዚህ ምድር ላይ ስንኖር ሰልፍ እኮ እንዳለብን እኮ ስላላወቀ ነው ጌታ ኢየሱስ ክርስቶስ በደሙ አንዴ ካጠበን ብቻ በኋላ አይደለም የተዋን። በምንጓዛቸው ጉዞዎች ውስጥ የሚያጋጥሙ ሸርተት የማለት አይነት ነገር፣ በእግዚአብሔር ላይ ተስፋ መቁረጥ፣ እግዚአብሔርን ማመን ማቆም ሊሆን ይችላል። በእግዚአብሔር ላይ ማግሮምረም፣ አንዳንዴ አፍ አውጥተን ባንናገርም በእግዚአብሔር ላይ የድፍረት ንግግር መናገር ሊሆን ይችላል። በቃ ከጌታ ጋር እኔ ተጣልቻለሁ በቃ አይነት ነገር ጌታ ምን ይሰማል ምን ይባል ናት የውስጥ ነገሮች ማግሮምረም ጥል በሰው ስንታ ከጌታ ጋር ህብረት ያለን እንመስላለን፣ ግን መልባችን ነው ከጌታ ጋር እንዲቆረጥ ነው ነገር ሊኖር ይችላል። ይህ አይነቱን ነገር እና ግን ያንን ነገር የሚያስተካክለው ነገር ምንድነው መሰላችሁ? ንስሐና ምሕረት። እንዲህ አይነት ነገር እንደሚከሰት ጌታ ስለሚያውቅ ነው ምን አይነት ዋስትና ያስቀመጠው መሰላችሁ? ልጆቹ ኃጢአት እንዳታረጉ ይህን እላችኋለሁ፣ ማንንም ግን ኃጢአትን ቢያደርግ በአብ ዘንድ ምን አለን ይላል? ጠበቃ አለን ብሎ ይናገራል። እና በኃጢአታችሁ ብትናዘዙ ኃጢአታችሁን ይቅር ሊልና ከአመጻችሁ ሊያነጻችሁ የታመነ ነው ብሎ ይናገራል። የንስሐ ዕድልን ድጋሚ በክርስቶስ ደም የመታጠብን ዕድልን ድጋሚ ይቅር የማለትን ዕድልን እግዚአብሔር በቤተ ክርስቲያን ውስጥ አስቀምጧል። የምሕረት ማንም ኃጢአትን ቢሰራ በአብ ዘንድ ጠበቃ አለን። ቢሰራ ኢንኬዝ ቢሰራ ከአብ ዘንድ ምን አለን? ጠበቃ ቢሰራ ብሎ ነው የሚናገረው። ጠበቃ አለን። ያንን አስቀምጦልናል ጌታ። እንደው በኃጢአታችሁ ብትናዘዙ ኃጢአታችሁን ይቅር ሊላችሁን ከአመጻችሁ ሊያነጻችሁ የታመነ ነው ብሎ ይናገራል። እንደው ኢንኬዝ የሆነ ነገር ቢፈጠር ብሎ እግዚአብሔር የንስሐ ዕድልን አስቀምጧል። የክርስቶስን ደም ምን አድርጎልናል? እንደ ዋስትና አስቀምጧል። በሱ ደም ድነናል፣ ከቁጣው የምንድነው ደግሞ በእርሱ ደም ነው ብሎ መጽሐፍ ቅዱስ ይናገራል። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ደግሞ ከቁጣው እንድናለን ብሎ ሮሜ ምዕራፍ 5 ቁጥር 9 ላይ ይናገራል። እና ዳዊት ደግሞ ሲናገር መዝሙር 23 ላይ ምንድነው ያለው? ምሕረትና ቸርነት ይከተለኝ። ምሕረት ምንድነው? ከኋላ ነው የሚከተለው እኮ የሚለው። ምሕረቱም ቸርነቱም ከኋላ ይከተላል። ለምሳሌ ሁለቱን በመላእክ እንምሰላቸው ወይም ደግሞ በመንፈሳዊ አካል እንምሰላቸውና ሁለቱ ሁሉ ጊዜ ከእግዚአብሔር ሰዎች ኋላ ሆነው ይከተላሉ። ምን የሚሉት? ምሕረትና ቸርነት የሚባሉት እነዛ መንፈሳዊ ቢንጎች መንፈሳዊ አካሎች ይከተላሉ። እና ሲወርቅ ምን ያደርገዋል? ምሕረት የሚባለው ነገር ብድግ አድርጎ ሩጫውን መልሶ እንዲቀጥል ያደርገዋል። አንድ ሩጫ ላይ ነው አሳዛኝ ክስተት ያየው። እየሮጡ ተጋጩ እና ወደቀች አንደኛው ሯጭ። ከዛ አንደኛው ሯጭ አድቫንቴጅ ማታባታለው ብላ መውደቋን ትታርለም ይለኝ ተመልሳ አነሳቻትና ከዛ አብሮ መሮጥ ጀመሩ። ጌታም እንደዚህ ነው።
ምናልባት ከልጆቼ ምናልባት አንዱ እንዳይበደል ቢበድል እንኳን በዛ ተስፋ ቆርጦ እንዳይጠፋ የምህረትን በር ትንሽዬ ልክፈት ብሎ እግዚአብሔር ይሄን ያስቀምጣል። ኃጢአት እንዳታረጉ ነው መጽሐፍ ቅዱስ። ነገር ግን ማንም ኃጢአትን ቢያደርግ ብሎ ነው የሚናገረው። ኢንኬዝ እንደዚህ ቢሆን እንደዚህ ብሎ ይናገራል። እግዚአብሔር ሁለቱ ልጆች የሚያስተዳድርበት አስቀምጧል። የጠፋው ልጅ ስትመለከቱ የጠፋው ልጅ አጥፍተሃል ብሎ አላጠፋው። ሲመጣ የጠፋው ልጅ የመለሰበት እንደገና በእግሩ እንዲቆም ያደረገበት ምንድን ነበረ ብትሉ አባትየው ላይ የነበረ የምህረት ልብ ምህረት ነው። ያን ልጅ በድጋሚ እድል ሰጥቶት በእግዚአብሔር ፊት እንዲቆይ ያደረገው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ይረዳናል ጌታ። በዚህ ምድር ላይ ስንኖር ይረዳል። ሰዎች የሚያልፉበትን ነገር ያወቃል። አንደኛ የክርስቶስ በመሆናችን ጠላት አለ። የማያምኑ ሰዎችን እኮ አይዋጋቸውም። ለምን? የራሱ ስለሆኑ ማለት ነው። ምንም ስራውን ስለማያደናቅፉበት በፈለገ ጊዜ የፈለገውን ነገር ሊጠቀምባቸው ስለሚችል በሱ ግዛት ውስጥ ያሉ ስለሆኑ ምንም አይነጋቸውም። ምክንያቱም ተጻራሪዎቹ አይደሉም፣ እንዲሁም መገልገያ መሳሪያዎቹ ናቸው። መጽሐፍ ቅዱስ አሕዛብ ሳላችሁ በማናቸውም ጊዜ ድምፅ ለሌላቸው ጣዖታት ትወሰዱ ነበር ይላል። አሕዛቦችን እንዲህ ነው የሚጠቀምባቸው። ስለዚህ ለዚህ ነው አንዳንድ ጊዜ ክርስቲያን የሚያልፍባቸውን ጎዳና አሕዛቦች ሲያልፉ ማታዩት። ያው ጠላት ነው። ለነሱም ተጠቅመው መጨረሻ ላይ የሚያረጋቸውን ነገር ያረጋቸዋል። ማንም አይጻረረው ለምን? በሱ ግዛት ስር ስላለ። ነገር ግን ክርስቲያኖች ግን ባላጋራው ናቸው፣ ጠላቶቹ ናቸው፣ የመንግስቱ ጠላት ናቸው፣ ደግሞ የሕይወት ዘመን ጠላቶች ናቸው። ስለሆነ መከራው አንዱ ከዛ ይመጣል። ሁለተኛ እንደ ማንኛውም ስጋ ለባሽ በዚህ ምድር ላይ ስንኖር ምድር የምትፈጥረው ፖለቲካው የሚፈጥረው ሲስተሙ የሚፈጥረው በየፋብሪካው የሚመረተው ምግብ የሚፈጥረው የተለያዩ ሲስተሞቹ የዚህ ምድር ሲስተም የሰው ልጅ የፈጠረው የሚፈጥረው ነገር ለሰው ልጅ ቻሌንጅ ነው። አንዳንዴ መከራ ይዞ ይመጣል፣ ጥሩ ነገር አመጣለሁ ብሎ ማለት እሱም አንዱ ቻሌንጅ ነው። ይሄ ሁለቱንም የማያምኑትንም የሚያምኑትንም ይነካል። ደግሞ የጌታ ዓላማ ኖረባችሁ የጌታን ስራ ለመስራት የምታስቡ ሰዎች ከሆናችሁ ወይም የተጠራችሁ ሰዎች ከሆናችሁ በተለይ አገልግሎት ቅባት የተለየ ጸጋ ካለባችሁ ትንሽ በእግዚአብሔር ቤት ውስጥ ተፍ የምትሉ ደግሞ ከጠላት መንግስት የሚመጣው ቻሌንጁ እንደዚህ ነው። በጣም ትልልቅ ቻሌንጅ አለው። ለምን ደስላችሁ? እነሱም ሲሰሩ የዲያብሎስን መንግስት የማናወጥና የመማረክ ነገር ስራ ስለሚሰሩ ሰልፉ በዛ ልክ ነው ያላቸው። እና በዚህ ምድር ሳላችሁ መጽሐፍ ቅዱስ ምን ነው? መከራ አለባችሁ። መከራው የዚህ ዓለም ሲስተም የፈጠረው ሊሆን ይችላል። መከራው የክርስቶስ በመሆናችን ብቻ በተለየ ሁኔታ ከመንፈሳዊነታችን የተነሳብን መከራ ሊሆን ይችላል። መከራው ክርስቶስን በማገልገላችን ሊሆን ይችላል። መከራው በእኛ ላይ ካለው ከትልቁ ጸጋና በምድር ላይ በጠላት መንግስት ላይ ከምናመጣው ተጽዕኖ የተነሳም ሊሆን ይችላል መከራው። ታዲያ ግን በዚህ አይነት ህይወት ውስጥ ሲኖር ሁሉ ጊዜ ያሸነፉ መኖር ላይኖር ይችላል። አንዳንዴ መሸነፍ ሊኖር ይችላል። ዞሮ መሸነፍ ወይም ተሸነፈ አንድ ሰው የሚባለው ምንድነው? ሰይጣን ሮንግ መንገድ ይት ነው የሚለው። ያ ምንም አይደለም እኮ የሚያደርገው። ከእግዚአብሔር ጋር የማጣላት ስራ ነው የሚያደርገው። ከዛ በኋላ ሰዎች የሮንግ መንገድ እንዲሄዱ ያደርጋል። ግን ታዲያ እግዚአብሔር ያንን ነገር ስለሚመለከት ምን አድርጓል? ለዛ ያዘጋጀው ነገር አዘጋጅቷል። እሱ ምን ይባላል? ምህረት ይባላል። ክብር ለእግዚአብሔር። አሜን። የጳውሎስ መልእክቶች ላይ የመጨረሻ መዝጊያዎች ላይ በሰላምታ ሲዘጋ ደጋግሞ የሚናገራቸው ነገሮች አሉ። ሐዋርያው ጳውሎስ የእግዚአብሔር ምህረትና ጸጋ ምን ያደርግላችሁ ይላል? ይብዛላችሁ ይላልና ምህረትና ጸጋ የምትለው ቃል በጣም ተደጋጋሚ ያለች የጳውሎስ መልእክቶች ላይ ስትመለከቱ ማለት ነው። እግዚአብሔር ምህረትና ጸጋ ይብዛላችሁ ብሎ ይናገራል። ከመዝሙረ ዳዊት ጋር አንድ አይነት ነው። ዳዊት እንዳለው ማለት ነው። መዝሙር 23 ምንድነው? ምህረትና ቸርነት በዕድሜ ዘመን ሁሉ ምን ያደርገኛል? ይከተለኛል። ምህረት፣ ቸርነት። ጳውሎስ ደግሞ ምህረት ጸጋ ነው። አንድ ነው። ቃላቶቹ ሁለቱም አንድ ናቸው። ጳውሎስ በባርኮታ መጣው፣ ዳዊት ደግሞ በመዝሙር 23 ምን አደረገው? እግዚአብሔር እረኛ ሲከተል እንዲህ ነው የሚመራው ብሎ የእረኛውን ባህሪና አሰራርን በመጥቀስ ምህረትና ቸርነት ይከተል ብሎ አለ ማለት ነው። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። አንድ መዝሙር አለ። ስደክም ጉልበቴ ስበረታ ይሌ አንተ አትለወጥም አለው እስከ ዛሬ። ምንድነው? በሁለቱም እግዚአብሔር ከኛ ጋር አለ። ከሆነ ውድቀት ውስጥ ልንነሳ ስንፈልግ እግዚአብሔር የምህረቱን መንገድ አዘጋጅቶልናል። ስፍትፍት አድርጎ ማለት ነው። በሱ እንነሳለን። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው።
እና የጠፋው ልጅ እንደዛ ነው ያደረገው። በቃ አልጣለውም። ሲመጣ አቀፈው፣ ድጋሚ በእግሩ እንዲቆም አደረገው። ይሄ እስከመቼ ነው እግዚአብሔር በጸጋ ለዳኑ ሰዎች የሚያደርገው ብትሉ ክርስቶስ እስከሚመጣ ድረስ እግዚአብሔር ያደርገዋል። ሰው በአመጹና በስህተቱ እየተደሰተ እስካልኖረ ድረስ ለአመጹና ለስህተቱ የሌለ የመጽሐፍ ቅዱስ ሐሳብ እየጠቀሰ ቃል እያጣመመ ለስህተቱ ምክንያት እየሰጠ በስህተት ውስጥ እየኖረ በስህተት ውስጥ እየተደሰተ አይኖር እንጂ በእውነት በስህተቱ ለሚጸጸት የንስሐ ልብ ላለው አንዳንድ ጊዜ ሰውየው ንስሐ ሳይገባ እግዚአብሔር ይቅር ይለው። የልቡን መሰበር የልቡን ጸጸት ተመልክቶ ይቅር ይለው። እንዲህ ያደርጋል። ክብር ለእግዚአብሔር ይሁን። ይህን ዋስትና ያዘጋጀልን። አሜን። የዚህ ዓለም እንኳን ስርዓት ምን አዘጋጅቷል? ለባለ ንብረቶች ኢንሹራንስ አዘጋጅቷል አይደል? ኢንኬዝ እንደው አንድ ቀን የሆነ አደጋ ሳት ብሎ መኪናቸው ቢጎዳ፣ ንብረታቸው ቤታቸው ቢጎዳ፣ ንግድ ተቋማቸው ቢጎዳ መልሶ ያንን ነገር ማቆም የሚችሉበት ምን አስቀምጦላቸዋል? ኢንሹራንስ። ግን ያው እነሱ ብራቸውን እየተቀበሉ እግዚአብሔር ብር አምጡ ሳይለን ዋስትና ኢንሹራንስ እግዚአብሔር አስቀምጦልን። ያም ኢንሹራንስ ምንድነው? የምህረት ባህሪው። ያም ኢንሹራንስ ምንድነው? የክርስቶስ ኢየሱስ ደም። ያም ኢንሹራንስ ምንድነው? ንስሐ። ያም ኢንሹራንስ ምንድነው? መጸጸት። ያም ኢንሹራንስ ምንድነው? መመለስ። እንዲህ አይነት ነገር ካየ እግዚአብሔር ይምረናል። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ። ግን የምህረት ህይወት it's not the best life። የምህረት ህይወት ጥሩ ህይወት አይደለም። ምርጥ ህይወት አይደለም። የሚበረታታ ህይወት አይደለም። ኢየሱስ በስጋ ወራት አባቱን አንድ ቀን እንደዚህ ብሎ ታያቅም። ማሪ አባቱ ብሎ ታያቅም። ጻድቅ አባት ብሎታል። ሁሉን የሚችል አባት ብሎታል። እግዚአብሔርን ቸር ብሎታል እግዚአብሔርን። ነገር ግን ማሪ አባት ብሎ ታያቅም። ለምን? ማሪ አባት ብሎ ኢየሱስ ያላለው ነገር ምህረት ስለማያስፈልግ በዛ አቅጣጫ ላይ አባቱን ምህረት አልጠየቀም። ኢየሱስ ክርስቶስ ምህረት ለሚሳሳት፣ ኢየሱስ ክርስቶስ ግን ያለ ነውር ሆኖ ያለ ነቀፋ የሆነ በግ ሆኖ ተንኮል ሳይገኝበት በአፉ ስድብ ሳይገኝበት እንከን የለሽ ሆኖ ፍጹም ሰው ሆኖ ፍጹም እግዚአብሔርን አስደስቶ ያለ ስተት ነው ኢየሱስ ይኖረው። በምህረት የመኖር ህይወት ኢንካሬጅ የሚደረግ ህይወት አይደለም። በምህረት የሚኖር ህይወት እግዚአብሔር ፍጹም ደስ የሚሰኝበት ህይወት አይደለም። it's not the best life። ምርጥ ህይወት አይደለም። እግዚአብሔር ብዙ በዚህ አይደሰትም። ለምን? ምህረት ራሱ ለሰውየው ለሚማረው ሰውዬ እንኳን ምንም እግዚአብሔር ቸር ሆኖ ምህረቱ የተተረፈረፈ ሆኖ 10 ጊዜ ቢምረውም እንኳን ግን 10 ጊዜ በዛ ተመሳሳይ ስተት ውስጥ በመውደቅ ያሸናፊነት ስለንቦላ እንዲኖረው አያደርግም። 10 በመማር መኖር ማለት ነው። ደግሞ መማር የሚባለው ነገር ከመውደቅ ከመሳሳት ወደ ኋላ ከመመለስ ካለመታዘዝ ጋር የሚመጣ ነው አይደለ? የሚመጣ ነው። ያ ማለት ምን ማለት ነው? ሁሌ ወደ ኋላ የሚቀረው ነገር አለ። 10 እርምጃ ወደፊት 20 እርምጃ ወደ ኋላ የሚሄድ አለ ማለት። ስለዚህ በህይወቱ የሚፈለገው ደረጃ ላይ እንዳይመጣ ስለሚያደርገው በምህረት የመኖር ህይወት እንደው ይሻላል፣ ከመጥፋት ይሻላል ቢባልም ግን በጣም ፍጹም የሆነ ህይወት ግን አይደለም። የሚበረታታ ህይወት አይደለም። ጥሩ ህይወት አይደለም። ጥሩ ህይወት the best life የሚባለው እንዳልጠፋው ልጅ የሆነ ህይወት ነው። እንዳልጠፋው ልጅ የሆነ ህይወት ነው። ያ ነው ቤስት ህይወት። ያ ነው ጥሩ ህይወት። ያ ነው እግዚአብሔር ደስ የሚሰኝበት ህይወት። ለዛ አይነት ደሞ ህይወት እግዚአብሔር የተለየ ዋጋ አለው። የተለየ የሚሰጠው ነገር አለ። እግዚአብሔር ጻድቅ ፈራጅ ስለሆነ ማለት ነው። እግዚአብሔር መቼም ቢሆን አመጽን አያበረታታም። ሉቃስ ወንጌል ምዕራፍ 15 ብዙ ሰባኪዎች ኢትዮጵያ ውስጥ ሲሰብኩት በጣም ለጠፋው ልጅ በማርላት ነው የሚሰብኩት። በጣም ያልጠፋው ልጅ ኳሊቲ ብዙ ጎልቶ አይነገርለትም። ያልጠፋው ልጅ ታሪክ መቼም ቢሆን ከጠፋው ልጅ ጋር እኩል ሊሆን አይችልም። በመወለድ በመታዘዝ ግን ይበልጠዋል። ለሁለቱም አባትየው አድርጓል።
ለጠፋው ልጅ ቆንጥሮ ነው የተሰጠው። የምሕረት እንጀራ ነው የተሰጠው። የተቆነጠረ ነገር ነው እግዚአብሔር የሰጠው። ላልጠፋው ልጅ ግን ምንድነው ያለው? ያልጠፋው ልጅ ችግሩ ምንድነው? መብቱን አለማወቁ፣ ስፍራውን አለማወቁ፣ በአባቱ ዘንድ ያለውን የከበረ ቦታ ምን አይነት ዋጋ የተሰጠው ሰው እንደሆነ አለማወቁ ነው እሱ። ነገር ግን አባትየው መስጠት ሲጀምር ምን ብሎ ነው የተናገረው? እንደዚህ ይላል። ላንብበው ቁጥር 29። እርሱ ግን መልሶ አባቱን እነሆ ይህንን ያህል ዓመት እንደ ባሪያ ተገዝቼልሃለሁ፣ ከትእዛዝህ ከቶ አልተላለፍኩም። ደስ ይላል። እንደ ባሪያ ነው ለዛውም ተገዝቼልህ የኖርኩታል፣ እንደ ልጅ እንኳን ሳይሆናል። ከትእዛዝህ ከቶ ምን አላረኩም ማለት አልተላለፍኩም። ለኔ ከወዳጆቼ ጋር ደስ እንዲለኝ አንድ ጥቦትስ እንኳን አልሰጠኝ። ነገር ግን ገንዘብን ከጋለሞቶች ጋር በልቶ ይህ ልጅ በመጣ ጊዜ የሰባውን ፍሪዳ አረድክለት አለው። እርሱ ግን ልጄ ሆይ አንተ ሁል ጊዜ ከኔ ጋር ነህ፣ ከኔ ጋር በህልውና ውስጥ መኖር፣ ከኔ ጋር መመላለስ ያኮ ትልቅ ዋጋ ነው ያለው። ከምሰጥ ነገር ይልቅ ከኔ ጋር ደስ እያለ አብረ መኖሩ፣ በኔ በአባት ፍቅር ሙቀት እንክብካቤ መኖር እኮ ላንተ ትልቅ በረከት ነው። እሱን አትዘንጋው። ቁጥር 31 ላይ አንተ ሁል ጊዜ ከኔ ጋር ነህ። ከኔ ጋር ነው የሚለው በጣም ትልቅ እንትን አለው። በህልውና ውስጥ እኮ ከኔ ጋር እየኖርክ ነው። ከኔ ጋር እኮ ዳያሎግ እያረክ ነው። ከኔ ጋር እኮ የፍቅር ብረት እያረክ ነው። እለት እለት በኔ ፍቅር ሙቀት ውስጥ እንክብካቤ ውስጥ እኮ ነው ያለኸው። ይሄንን ዋጋ ስጠው እንጂ አስተውል እንጂ። ደሞ እኮ እኔ ላንተ እንደ ባሪያ እኮ ለምትታዘዝ ልጄ እኮ ሳካፍል በመጀመሪያ ሲያካፍል እኮ በመጀመሪያ ለሁለቱም እኩል ነው ያካፈላቸው አይደል? እንደሱ ነው የሚለው እኮ መጽሐፍ ቅዱስ። ታሪኩ ሲጀመር ቁጥር 12 ላይ ከነርሱም ታናሹ አባቱን አባት ሆይ የገንዘብህ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው ይላል። ላልጠፋው ልጅ እኮ ተሰጥቶታል። የጠፋው ልጅ የኖ የተሰጠውን አጥፍቶ ነው የመጣው። ለዚህ እኮ ተከፍሎ የተሰጠው ነገር አለው። ለሁለቱም እኩል ነው ያካፈላቸው። አካፈላቸው ነው የሚለው መጽሐፍ ቅዱስ። ለታዘዘው ልጅ፣ እንደ ባሪያ ላገለገለው ልጅ፣ ከትእዛዙ ወደ ግራ ወደ ቀኝ ላላለው ልጅ ይሄ ብቻ አይደለም የሚያሰጠው። ያነበብነው ቁጥር 31 ላይ ምን ብሎ ነው የሚናገረው? የኔ ሆነ ሁሉ ያንተ ነው አለው ማለት ነው። ምን ማለት ነው? ለምሳሌ ሲያካፍላቸው አባትየው አሁን በዚህ በህግ እንኳን እንትን አለ አይደል? አባወራው ለምሳሌ በቁም እያሉ ስለእናት ታሪክ ምን መጽሐፍ ቅዱስ ስለማይናገር እናት ያለች አይመስለኝም ሳስበው ማለት ነው። እና ባሁን ባለው ህግ መሰረት በቁም ሀብት ቢካፈል በፍርድ ምንድነው የሚሆነው? ትልቁን ድርሻ የሚወስደው ማን ነው? አባትየው ነው አይደል? ከዛ የእናታቸውን ድርሻ ለሁለት ይካፈላሉ። እንደሱ ነው የሚደረገው። እና ግን ምንድነው ያለው አባትየው? ምንድነው ያለው? ያካፈልኩ አለ፣ በቃ የእናትን ድርሻ በሉት እኩል የተካፈልኩ አለ። ያኛው አጥፍቶት መጥቷል፣ አንተ ግን ያንለ። እሱ ብቻ ሳይሆን ሌላ ምንድነው አለ? የኔ ሆነ ሁሉ ለማን ነው የሚሆነው አለ? ላንተ። ላንተ ለማ ለታዘዝከኝ፣ እንደ ባሪያ ለታዘዝከኝ፣ ከትእዛዜ ወደ ግራ ወደ ቀኝ ላላልክ፣ በፊቴ ለዘላለም የተመላለስክ፣ በቤቴ ላይ አጉዳይ ሳትሆን ጨማሪ የሆንክ፣ ትልቅ ስራን እየሰራህ ያለ፣ ከትእዛዜ ወደ ግራም ወደ ቀኝም ላላልክ፣ ላላሳዘንከኝ ላንተ ሰጥቻለሁ። እሱ ብቻ ሳይሆን የኔ የሆነ ሁሉ ላንተ ነው። እሱ ብቻ ሳይሆን ሁሉ ጊዜ እኔ ካንተ ጋር ነው ያለሁት። በፍቅሬ ሙቀት ውስጥ፣ በህልውናዬ ውስጥ፣ በጸጋዬ ውስጥ እንጆይ እያደረግክ ነው የምትኖረው ብሎ አለው ማለት ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። አሁን በጸጋ ድናችኋልና አንዴ ከዳንክ በቃ ለዘላለም ትድናለህ። ዋን ሴቭድ ፎሬቨር ሴቭድ። አንዴ ሰው ድኖ ለዘላለም ይድናል እንጂ ደህንነቱ አይወሰድበትም የሚባል ትምህርት እየጠቀሱ በአመጽ ውስጥ የሚመላለሱ ሰዎች አሉ። እና ግን ለምንድን ነው ሰዎች ለአመጽ ይህንን ሐሳብ የሚጠቅሱት? በአመጽ ህይወት እንደፈለጋቸው ለመመላለስና ፐርፌክት የሆነት ላለመመላለስ ሲፈልጉ በጸጋ መዳንን በጣም አድምተው ይናገሩታል። ጻድቁን ሳይሆን እንደ ጻድቅ፣ አመፀኛውን ሳይሆን እንደ አመፀኛ ለመኖር በቃ ነፃነት ለራሳቸው ለመስጠት ሲሉና በዚህ ምህረትና በዚህ ትምህርት መሰረት በቃ አንዴ ድኛለሁ ለዘላለም እድናለሁ የሚሉን ነገሮች ለምንድን ነው የሚናገሩት? አመጽን ስለሚወዱና በአመጽ ህይወት ውስጥ መመላለስ። ግን ያ ህይወት ቤስት ህይወት አይደለም። እኔ ምን ብዬ አስተምራለሁ? ጌታ ኢየሱስ ክርስቶስ መጥቶ ከማይወስዳቸው አማኞች መካከል አንዱ በአመጽ የሚመላለሱትን ነው የሚል ክርስቶስ ሲመጣ የማይወስዳቸው 4 አይነት ክርስቲያኖች ብዬ ያስተማርኩት ትምህርት አለ።
እንደዛ ይሆናል። የዘላለም ሕይወት ባይወሰድባቸው ጌታ ሲመጣ ግን አይወሰዱም። ካልተወሰዱ ደግሞ ማለት በ7 ዓመቱ መከራ ውስጥ ያልፋሉ። በ7 ዓመቱ መከራ ውስጥ ደግሞ በስጋቸው መከራ ተቀብለው ስለሆነ ምናልባት የዘላለም ሕይወታቸውንም ሊያጡ ይችላሉ። ከመከራው የተነሳ ሊያውሬውን ቁጥር በግንባራቸውና በቀኝ እጃቸው አናድርግም ብለው እምቢ ብለው መታረድ የሚገባቸው መታረድ፣ መገደል የሚገባቸው መገደል፣ ስቃይ ውስጥ ማለፍ የሚገባቸው ስቃዩን አልፈው ግን ለአውሬውና ለምስሉ አልሰግድም ካሉ የዘላለም ሕይወት ሊያገኙ ይችላሉ። ነገር ግን በ7 ዓመቱ መከራ ውስጥ የሚረዳ የእግዚአብሔር ጸጋ ስለሌለ መከራውን በስጋቸው ስለሚቀበሉ ምናልባት እዛም ሊክዱ ስለሚችሉ የዘላለም ሕይወታቸውን ሊያጡ ይችላል። ያን ያህል በምህረት ሕይወት መመጻደቅ ጥሩ አይደል። ምንም እግዚአብሔር መሐሪ ቢሆን ምንም እግዚአብሔር ቸር ቢሆንም በዛ ሕይወት ያለ ልክ ኢንጆይ ማድረግ ትክክል አይደለም። ጥሩም ሕይወት አይደለም። እግዚአብሔር የሚመርጠው አይደለም። አንዳንዴ የእግዚአብሔር ፍቃድ የሆኑ ነገሮች ሆኑና ግን ፍጹም የሆነ የሚባል ፐርፌክት ምንድነው አብሶሉት የሆነ ማለት the best of best የሆነ የእግዚአብሔር ፍቃድ አለ። መጽሐፍ ቅዱስ ሮሜ ምዕራፍ 12 ላይ ምን ብሎ ነው የሚናገረው? የእግዚአብሔር ፍቃድ በጎና ደስ የሚያሰኝ ፍጹም የሆነው ነገር ምን እንደሆነ ታስተውሉ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። እና የእግዚአብሔር ፍቃድ በጎና ደስ የሚያሰኝ ፍጹም የሆነ ነገር ምን እንደሆነ ታስተውሉ። ፍጹም የእግዚአብሔር ፍቃድ አለ። ፐርፌክት አብሶሉት የሆነው ነገር። ለምሳሌ አንድ በጣም ትልቅ የእግዚአብሔር ጸጋ ያለበት ሰው እግዚአብሔር እንዲያገለግለው ጠርቶታል። ትልቅ መንጋዎች እንዲመራ ትልቅ ስራ እንዲሰራ በመንግስት ውስጥ ቅባት ሰጥቶታል። ይህ ሰው ግን እንደ ጳውሎስ እየሰራው ነው ማገለግለው ቢል እና እየሰራው ቢያገለግል መጽሐፍ ቅዱሳዊ ድጋፍ አለው። ነገር ግን ስራው ልቡን ስለሚከፍልበት ፍጹም ስራ እዚህ ጋር እንዳይሰራ ሊያደርገው ይችላል። ከስራው ስፋት የተነሳ ማለት ነው። ምንም በቃል ውስጥ እግዚአብሔር ጳውሎስ ድንኳን እየሰፋ ያንን ስራ ስለሰራ ከቃሉ ተነስቶ ፍቃዱ ቢሆንም የእግዚአብሔር ግን ፍጹም ፍቃድ የትኛው ነው ብትሉ ሙሉ ለሙሉ ልቡን ሰጥቶ እዚህኛው ስራ ላይ እንዲሰራ አስተዋላችሁልኝ? ምንም እግዚአብሔር ለሚሳሳቱ ልጆቹ እንደው አውቀው ሳይሆን ቅድም እንዳልኳችሁ በዚህ ዓለም መከራው ሲያልፉ እንደው አንዳንድ ጊዜ ተስፋ ቆርጠው የሆነ ነገር ውስጥ ቢገቡ የማንሻ ምህረትን አዘጋጅቷል። እግዚአብሔር አዘጋጅቷል። ነገር ግን ማለት ያ በምህረት አስሬ እየወደቁ የሚነሱትን ሕይወት እግዚአብሔር ያንን አበረታታም፣ ደስተኛም አይደለም። ፍቃዱ ቢሆንም እንኳን የመማር ነገር የእግዚአብሔር ፍጹም ፍቃድ ያለንከን በፍጹም ባርነት ዝቅ ብሎ አባትን ሳይበድሉ እንዳልጠፋው ልጅ ታሪክ እንዲኖር ነው እግዚአብሔር የሚፈልገው። ለእንደነዚህ አይነቶቹ መቼም ቢሆን እግዚአብሔር እኩል ዋጋ አይሰጣቸው። እግዚአብሔር ጻድቅ ፈራጅ፣ ለአመፀኛው እንደፈለገው በጭቃ ውስጥ ለተመላለሰው ዋጋ እየከፈለ መከራ እየተቀበለ እግዚአብሔርን ደስ እያሰኘ የኖረውን እግዚአብሔር እኩል በመጨረሻው ዘመን ላይ ዋጋ ይሰጣቸው። ለዚህ እኮ ነው ዮሐንስ ራእይ ላይ ለሰባቱ አብያተ ክርስቲያናት ጌታ ኢየሱስ ሲናገር ድል ለነሳ በመቅደሴ አምድ አደርገዋለሁ፣ ድል ለነሳ እኔ አሕዛብን በብረት በትር እንደቀጠቀጥኳቸው እንዲሁም ደግሞ ይገዛ ዘንድ እሱም የብረት በትርን ሰጠዋለሁ። ድል ለነሳ በቀኜ ይቀመጣል፣ ድል ለነሳ ከተቀባዩ በስተቀር ማንም የማያውቀው ነጭ ድንጋይ ሰጠዋለሁ፣ ድል ለነሳ አክሊልን ሰጠዋለሁ፣ የሕይወትን አክሊል ሰጠዋለሁ እያለ ይናገራል። አክሊል ለሁሉ አይሰጥም እኮ። አማኝ ለሆነ ሁሉ አክሊል አይሰጥም። አክሊል የሚሰጠው ድል ለነሱ ነው። ድል መንሳት ባጭሩ ምን ማለት ነው? እግዚአብሔር ደስ በሚሰኝበት መንገድ ሄዶ የጌታን ስራ ይሰራ ሊሆን ይችላል። የሕይወት አክሊል የሚባላል፣ የአገልግሎት አክሊል የሚባላል እና በማገልገል የሚያገኘው በሕይወት የሚያገኘው አክሊል አለ። አክሊል ለሁሉ አይሰጥም። አክሊል የሚሰጠው ድል ለነሱ ብቻ ነው፣ ለታዘዙ ነው። በሰማይ ስንሄድ ሁሉ ነገር ይለያያል። በሰማይ የምናገኘው የክብር ነገር የዘላለም ሕይወታችን የሚወስድብን ነገር ባይኖርም እንኳን ግን ምንድነው? በሰማይ የክብር ቦታዎች አሉ፣ የክብር አክሊሎች አሉ፣ የክብር ማዕረጎች አሉ። እነዛ የሚገኙት በምንድነው? በምድር እንከን የለሽ በሆነ ሲኬድ ማለት ነው። ክብር ለእግዚአብሔር ነው። ኢየሱስ ክርስቶስ ጌታ ነው። አለመታዘዝ ያለ እንከን መሄድ እንደ ባሪያ እግዚአብሔርን መታዘዝ አንድ ነገር ሆኖ ነገር ግን እንዲህም እየሆኑ አመፀኞቹ በዚህ ምድር ላይ በሚመላለሱት ሕይወት ሻይን አድርገው ጥሩ ደረጃ ያሉ የሚመስሉት እነሱ ሆኖ የሚታዩበት ጊዜ አለ። አንዳንዴ ምን አመጣች ሌትና ቀን የእግዚአብሔርን ፊት በጸሎት እየፈለገች ምን አመጣ የእግዚአብሔርን ፊት ምን አመጣ እግዚአብሔርን አገልግሎ ምን አመጣ የሚሉ አሉ። አሕዛብም ኢቭን ክርስቲያኖችም እንኳን የጌታን ቃል የሚያውቁ እንዲህ በጌታ ፊት ራሳቸውን ዝቅ አድርገው እግዚአብሔርን እየታዘዙ የሚኖሩትን ሰዎች
ለማሸማቀቅ ይሁን አንዳንድ ጊዜ ሰይጣንም ተጠቅሞባቸው እንዲህ አድርገው ቀጥ ብለው የሚሄዱትን ሰዎች ካሉበት ብዙ ጊዜ ከምድራዊ ነገር ጋር ነው የሚያወዳደሩት እንደሱ ብለው ይናገሯቸዋል። ይሄ ያልጠፋው ልጅ የሚገርመው ማለት መብቱ በዚህ ልክ ሆኖ በአባቱ ዘንድ ያለው ስፍራ በዚህ ልክ ሆኖ አባቱ ለየት ባለ ሁኔታ የሚያየው ይሄንን ነገሩን ተጠቅሞበት አያውቅም፣ ተገልጦም አያውቅም። ይሄ ነገርን ያወቀው መቼ ነው? ጥያቄ በጠየቀ ጊዜ፣ አድሎ ታረጋለህ ብሎ ባለ ጊዜ፣ አድሎ እንዳደረገ አባቱን ጽድቅ ፍርድ እንዳልፈረደ አባቱን በተናገረው ጊዜ አልገባህም እኮ እንጂ አንተ እንደዚህ አይነት ብሎ አባቱ ተናገረው። የካሳ ዘመን መጣለት። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። የካሳ ዘመን ይመጣልናል። አሜን ነው። እግዚአብሔርን ለሚታዘዙ አንገታቸውን ዝቅ አድርገው ቀስስ ብለው በፊቱ ለሄዱ ለታዘዙ እንደ ባሪያ ዝቅ ብለው ለታዘዙት እንከን እንዳይገባቸው እሱን በመፍራት በማክበር አባትን በመውደድ ለሄዱ ሰዎች እግዚአብሔር የካሳ ዘመን ያመጣል። ዋጋቸውን ይከፍላቸዋል። ክብር ለእግዚአብሔር። ያዕቆብን ተመልከቱት። ከላባ ጋር ሲኖር አንድ ቀን በድሎት አያውቅም። ላባ በሚለው መንገድ ሁሉ ተገዝቶለት ነበር የሚኖር ነበር። ላባ እንደው 10 ጊዜ ደሞዙን እየቀያየረ እያታለለውም እንኳን አንዲት በደል ሳይበድል ነው። ባዶውን እንኳን ሊሰደው ፈልጎ ነበር። ነገር ግን እግዚአብሔር የካሳ ዘመን ሲያመጣ ምንድነው ያደረገው? የ3 ክፍል ሰራዊት ሆኖ እንዲሄድ ያደረገው። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ። እስራኤላውያኖችን ከግብጽ ምድር ሲወጡ እግዚአብሔርን ብሎ ነው የተናገራቸው። በግብጻውያን ፊት ሞገስን እሰጣቸዋለሁ አለ። ከግብጻውያን የምትፈልጉትን ነገር ምን አድርጉ አለ? እሹ አለ፣ ለምኗቸው አለ። ከዛን ግብጻውያኖች ብር፣ ወርቅ፣ ልብስ ሰጥተው ነው ይሸኟቸው። እና ግን ምንድነው አንድ ጥያቄ ነው የጠየቁት። በግብጻውያን ፊት እግዚአብሔር ሞገስን ሰጠ። ወርቅ የሚያክል ነገር፣ የከበረ ድንጋይ የሚያክል ነገር ሁሉ ነው የተሰጣቸው። ልብስ ምናም ከጎረቤቶቻቸው ከግብጻውያን ጠቅላላ ተሰጥቷቸው ይወጡል። እንደዛ ነው። በአንድ ሞገስ ነው እግዚአብሔር የተቀበላቸው። ግን እግዚአብሔር ያ ነገር ማለት ነው የሆነ ተአምራዊ በረከት እንዲያገኙ አድርጎ የሆነ ባላቸው ነገር ላይ አይደለም እግዚአብሔር ያንን ነገር የጨመረው። 400 ዓመት በግፍ ገዝተዋቸዋል። እስራኤላውያኖች አልበደሏቸው፣ እንደ ባሪያ ተገዝተው እየሰሩላቸው ነበር። ነገር ግን ደሞዛቸውን እንዴት አድርገው ነው የተቀበለው? በተአምራዊ መንገድ። ከደሞዙ በስተጀርባ ምንድነው ያለው? የእግዚአብሔር ፍትህ፣ ጻድቅ ፈራጅነት። ያያል እግዚአብሔር ያለሽበትን ሁኔታ፣ ያያል እግዚአብሔር የምታልፉበትን ሁኔታ፣ ያያል መታዘዛችሁ፣ ያያል እሱም ማገልገላችሁ፣ ያያል እግዚአብሔር። አእምሮ አላችሁ እኮ ብትሰሩ እኮ ከሌሎች ይልቅም እኮ ስማርት ናችሁ። ሰው ቤተክርስቲያን ውስጥ የሚያገለግል ሰው በጣም ስማርት ነው። በጣም ከባድ ማኔጅመንት ያለበት ቦታ ብትሉ ቤተክርስቲያን በጣም ሰልፍ ያለ ብዙ ፈተናና ስትራግሎችን አልፎ ያን ሰው ማገልገል ከቻለ ትልቅ ስራ ነው እየሰራ ያለ። አእምሮ ጉድለት አይደለም። እሱ ተምሮ የሆነ ቦታ ላይ እንደደረሰ የኛውም እኮ መድረስ ይችላል። እሱ ሰርቶ የሆነ ነገር ላይ እንደደረሰ የኛውም እኮ መድረስ ይችላል። ነገር ግን እግዚአብሔርን እያገለገለ ስለሆነ ያምሮ ምናምን ነገር አይደለም። ግን እግዚአብሔርን እያገለገለ ስለሆነ ግን እግዚአብሔር ደግሞ ምን ያደርግም? አይተውም፣ አይጥልም። ካሳ የሚሰጥበት ጊዜ አለ። ይሄ ልጅ ምንም እግዚአብሔርን አባቱን እየታዘበ እዚህ ሁሉ ዘመን ቢኖርም ግን መቼ ነው ዋጋውን የሰጠው? ጥያቄ በጠየቀ ጊዜ የዛን ሰዓት ላይ ያለው በሱ ፊት ያለውን ክብር የሰጠውን ነገር እንደገና እንዴት ከወንድሙ የሚበልጥ ነገር በሱ ዘንድ እግዚአብሔር አባቱ እንዳዘጋጀለት ነው የነገረው። ይሄ ልጅ የሚደሰት ይመስለኛል። ያው ታሪኩ ቁርጥ አለ እንጂ የሚደሰት ይመስለኛል። ለካ ስንካፈል እኔም አካፍለኛል። እሱ ብቻም ሳይሆን ያንተ ሁሉ የሆነው ለኔ ለካ ሰጥተኛል። እሱ ብቻ ሳይሆን ዛሬም ራሱ እንደራሴ አርጌ የቤቱን ንብረት ሁሉ ማኔጅ አርጌ የፈለኩኝ በፈለኩበት ጊዜ የፈለኩትን ፍሪዳ ያያረርኩ ጓደኞቼ ጋር መብላት ለካ ይችላል። አላወቅኩም ብሎ ያቺ ግን ድምጹን የሰማበት እንዲህ እኮ ነው አንተ የኔ የሆነው ሁሉ ያንተ ነው ብሎ ያለበት እኔ እኮ ሁሉ ጊዜ ካንተ ጋር ነኝ አንተም ከኔ ጋር ነህ ያለበት ያቺ ነገር ለሱ የካሳ ጊዜ ናት። ክብር ለእግዚአብሔር አሜን። እግዚአብሔር የካሳ ዘመን አለ ለሚታዘዙ ሰዎች። መቼም ቢሆን ግን አንድ ነገር ላረጋግጥ፣ የሚታዘዝ ልጅ ከማይታዘዝ ልጅ ጋር እኩል ሊሆን አይችልም። የማይታዘዝ ልጅ እጅግ የከበረና ከፍ ያለውን ነገር ነው እግዚአብሔር የሚሰጥ። መቼም ቢሆን እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ ይልና ዝቅ ብሎ ሲናገር በማይታዘዙ ልጆች ላይ እግዚአብሔር ቁጣ ይመጣል፣ ይቆነጥጣቸዋል።
አንዳንዴ መማር ብቻ አይደለም በማይታዘዙ ልጆች ላይ ቁንጠጣም አለ። በአመፁ ሄደው የከፈሉት ዋጋ እንዳለ ሆኖ እንደገና እግዚአብሔር ቆንጥጦ ከኋላ ነው የሚያስጀምራቸው። ይሄ ልጅ እኮ የጠፋው ልጅ ሄዶ እዛ ባጠፋበት ጊዜ ኢየሱስ እኮ ብዙ የህይወት ዝቅጠት ውስጥ እኮ ገብቶ ነው የመጣው። ሲመጣ እኮ ከስር ነው የሚጀምረው፣ ከታች ነው የሚጀምረው። ስለጠፋው በግ ሲያወራ ምንድን ነው? አንድ እረኛ 100 በጎች ኖሮት አንደኛው በግ ቢጠፋበት 99ኙን በተራራ ላይ አስቀምጧቸው አንዱ ፍለጋ ይሄዳል ይላል። ካገኘው በኋላ ይዞት ይመጣል። ሲመጣ ግን ከየት ነው የሚያስጀምረው? በአንዴ ተራራ ላይ ያወጣዋል እንዴ? ከተራራው ግርጌ ነው የሚጀምረው ወደ ተራራ ለመውጣት። እነዛን ግን ተራራ ላይ ነው ያስቀምጣቸው። ለሚታዘዙ ከሱ ስር ላልጠፉ በህሉና ውስጥ ለሚመላለሱ እግዚአብሔር አባታቸውን እያከበሩ እየወደዱ ለሚኖሩ ለእነሱ ሁሌም የተራራ ህይወት ነው እግዚአብሔር የሚያስበው። ከፍ ያለውን ህይወት ነው የሚያረጋል። እድገታቸውን የጠበቀ ክብር ነው። ከክብር ወደ ክብር፣ ከኃይል ወደ ኃይል ነው እግዚአብሔር የሚያሸጋግራቸው። ይህንን የሚሰሙ በእውነት ፍትህ ተዛብቷል። እግዚአብሔር በጽድቅ እየፈረደ አይደለም። እግዚአብሔር በእውነት አንተን ሳንበድል በፊት እየተመላለስን አክብረን እየወደድን እየፈራን እየታዘዝን እያገለገልን ዋጋ እየከፈልን አንዳንድም እያገለገልን ነገር ግን በአመጽ ለሚሄዱ ለክፎች በአመጽ ለሚሄዱ ልጆች ግን የተሻለውን ነገር ያረክ እንዳለ ነው የሚመስለው። አትፈርድምን? እግዚአብሔር ረስተናል የሚሉ ብዙ በእግዚአብሔር ቤት ውስጥ አሉ። አንድ ጊዜ አንድ አገልጋይ የራሱን ቴሌቪዥን ምናምን አለው እና እግዚአብሔር በጣም በትልቅ ፓወር ይጠቀምበታል፣ ያገለግላል። ትልቅ ጸጋ ያለው ሰው ነው። እንዴት እንደተቀባ ስጠይቀው ምን ብሎ ተናገረ? እኔ ማገለግልበት የነበረበት ሀገር ላይ ብዙ በቃ ወንበዴነታቸውን ማቃቸው በአመጽ እየሄዱ የሚያገለግሉ ሰው እነሱ ዙሪያ ላይ ይሰበሰባል። እኔ ጎዳና ለጎዳና እየወጣሁ ወንጌል ሰብካለሁ፣ ሰው አይመጣልኝ። በዚህ ምድር ላይ አለ የሚባል ነገር የሚታይ ራሱ ያላቸው የሚመስሉት እነሱ ናቸው። እንደ አገልጋይ የሚታዩት እነሱ ናቸው። እኔ ግን እግዚአብሔርን እየፈራው እየተንቀጠቀጥኩ ዋጋ የሚያስከፍል አገልግሎት እያገለገልኩ እንዲህ ነው ብዬ መናፈሻውስ ቁጭ ብዬ ስቅስቅ ብዬ አለቀስኩ። አታየኝም ማለት ነው? ረስተኛል ማለት ነው? ለኔ ዋጋ የለም ማለት ነው? እንዲህ የሆንኩ ያየኝ ይያልኳል። እግዚአብሔር ግን ከዛችን በኋላ አሰበኝ። አሁን ከነሱ የሚበልጥ ነገር ነው ያለው። ዓለም አቀፍ የሚታይ የራሱ ቴሌቪዥን ቻናል አለው። 1-2-3 ቦታ ላይ አጥቢያ ቤተክርስቲያኖች አሉት። ጥሩ እያገለገለ ነው ያለው። እግዚአብሔር መልካም፣ ክብር ለእግዚአብሔር ይሁን። መቼም ቢሆን እግዚአብሔር በሱ ፊት እየታዘዙ እንደ ባሪያ ዝቅ ብለው እየወደዱት እያከበሩት የሚኖሩትን ልጆች እግዚአብሔር አይረሳ አይጥልም። መቼም ቢሆን ደግሞ ከጠፉ በአመጽ ከሚሄዱ ልጆች ጋር እግዚአብሔር እኩል ያረጋቸው። በሰማይም በምድር እግዚአብሔር ከፍ ያረጋል። አሜን። በጌታ በኢየሱስ የካሳ ዘመን ይሁንላቸው። እንዲህ ለሆኑ ሰዎች የካሳ ዘመን ይሁንላቸው። ደቀ መዛሙርቶቹ አንድ ጊዜ ጌታ ኢየሱስን አንድ ጥያቄ ጠየቁት እና የጠየቁት ጥያቄ ምንድነው? ጌታ ሆይ እኛ ሁሉን ጥለን ተከተልን አሉት። ጌታም እንደዚህ አለ፣ እናንተ 12ታችሁ ከኔ ጋራ መከራን የተቀበላችሁ የሰው ልጅ በዳግም ልደት ጊዜ በአባቱ ዙፋን ሲቀመጥ እናንተ ደግሞ 12ታችሁ በ12ቱ የእስራኤል ነገድ ዙፋን ላይ ተቀምጣችሁ ትፈርዳላችሁ ብሎ ተናገራቸው። ታዘውት እንደ ሐሳቡ እንደ ፍቃዱ ውጣ ውረዱን ወጥተው ወርደው የተከተሉትን እንዲህ ነው ያረጋቸው። እሱ ዙፋን ላይ ሲቀመጥ እነሱንም በዙፋን ከፍታን ያስቀምጣቸው። በቃ እንዲህ ነው ጌታ የሚያረጋው። እስከ መጨረሻው ለሚጸኑ ለሚታዘዙት እንደ ሐሳቡ ለሚሄዱ እንዳልጠፋው ልጅ ለሚመላለሱ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁሉ በሚለው ቃል ለሚመላለሱ እንዲህ ነው የሚያረጋላቸው። ሁልጊዜም እግዚአብሔር ሲመጣ ዘግይቶም ቢመጣ አንዳንድ ጊዜ አልፈው ከሄዱት በቀደመ ሁኔታ እግዚአብሔር ፈጥነው እንዲያልፉ ያረጋቸዋል። ክብር ለእግዚአብሔር። አሜን ነው። እንኳን እግዚአብሔርን አክብሬ ወደ ግራ ወደ ቀኝ ሳይል ልምጥምጥ ሳልል በጌታ ቤት እንኳን ጌታን እያገለገልኩ ሰና እንኳን ያንን መከራ ተቀበልኩ እንዲሉ የሚያረጋቸው የኋላ ነገራቸው ያለፉበትን የሚያስረሳ ትልቅ ክብር ትልቅ ቅባት ውስጥ እነሱን ደስ የሚያሰኝ እግዚአብሔር ደስ የሚሰኝበትን በጎ ነገር እግዚአብሔር ያፈስላቸዋል። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። ዮሴፍ በግብጽ ሳለ ልጆች ወለደ አይደል? 2 ልጆች ወለደ እና የአንደኛው ልጅ ስም ምናሴ ነው፣ የመጀመሪያው ልጅ ስሙ። የሁለተኛው ልጅ ስም ደግሞ
ኤፍሬም ነው እና የመጀመሪያውን ልጅ ስም ሲያወጣ ካሳለፈው ህይወት ጋር አስታኮ ነው ያወጣውና ምን ብሎ ነው የተናገረ? የመጀመሪያውን ልጁን ስሙን ሲያወጣ እግዚአብሔር መከራዬን ሁሉ የአባቴን ቤት አስረሳኝ ሲል አንደኛውን ልጁን የመጀመሪያውን የበኩር ልጁን ምናሴ ብሎ ጠራው። ዘፍጥረት ምዕራፍ 41 ቁጥር 51 ላይ ሲናገር ዮሴፍ የበኩር ልጁን ስም ምናሴ ብሎ ጠራው እንዲህ ሲል እግዚአብሔር መከራዬን ሁሉ የአባቴን ቤት አስረሳኝ፣ መከራዬን የአባቴን ቤት አስረሳኝ፣ አዲስ ህይወት ውስጥ ከተተኝ፣ አዲስ ክብር ውስጥ ከተተኝ። በቃ ጌታ ብሎ ታግሶ ልክ በሰዓቱ ሲመጣ ታሪክ ነው የሚያስረሳው። ያለፋችሁበትን መከራ ፈጽሞ ከአእምሯችሁ ውስጥ ዲሌት ነው የሚያደርገው። እንደው አንዳንዴ ሰዎች ሊያስታውሳችሁ እንኳን ሲፈልጉ ለማስታወስ እስከምትቸገሩ ድረስ ነው እግዚአብሔር አሁን ያላችሁበትን መከራ የምትሉንበትን ነገር የሚያሳልፈውና ከአእምሯችሁ ጸጸት እንዳይኖር እኮ ነው። ይሄ ምንድነው? ትሮማ ነው የሚባለው። ያለፈውን ታሪካችሁን ያለፈውን ነገር መከራ እያሰባችሁ ዛሬ እንዳትሳቀቁ እግዚአብሔር አእምሮውን ጭምር ነው የሚፈውሰው። በጣም ያስገርመኛል። ጌታ በነገር ሁሉ ነው ጌታ የሚፈውሰው። ያን በቃ ያጠፋዋል። ነበርኩ እንዴ ብላችሁ እስክትሉ ድረስ ማለት ነው። እኔ ያለፍኩበት በስማም ለሰው አይን ነገር እንዳትሉ አድርጎ ነው ጌታ መከራችሁን የሚያስረሳው። እና ለዮሴፍ እሱ ላይ ብቻ አላበቃም። ሁለተኛውንም ልጅ ሲወልድ ታሪክ ተለውጦ ነበር። ሁለተኛውን ልጁን ኤፍሬምን ሲወልድ እና የሁለተኛው ልጅ ደግሞ ስም ያለበት ሌላ የክብር ምዕራፍን የሚገልጥ ስም ነው ለሁለተኛ ልጁ ያወጣው። የኤፍሬም ትርጉም እንደዚህ ነው የሚለው ቁጥር 52 ላይ የሁለተኛውንም ስም ኤፍሬም ብሎ ጠራው እንዲህ ሲል እግዚአብሔር በመከራዬ አፈራኝ። በጌታ በኢየሱስ ስም እግዚአብሔር ያፈራችኋል። ማፍራት፣ መትረፍረፍ፣ ወደ ሌላ የህይወት ምዕራፍ እግዚአብሔር በመከራዬ አገር በመከራዬ ምድር አፈራኝ አለ። ደስ ይላል ጌታ። በቃ ሲጎበኝ እንደዚህ ነው ብሎ ሲነሳ እንደዚህ ነው። በቃ ታሪክ ነው የሚያስረሳው። ያለፈበት መከራ ተመልከቱት። ወንድሞቹ ጉድጓድ ውስጥ አሉት። ከጉድጓድ ውስጥ አወጡት። ለእስማኤላዊ ነጋዴዎች ሸጡት። ነጋዴዎች ወስደው እንደ ባሪያ ንግድ ሸጡት። በጴጢፋራ ቤት እንደ ባሪያ ማገልገል ጀመረ። ባልሰራው ኃጢአት እስር ቤት ተወረወረ በጴጢፋራ ሚስት ውሸት ምክንያት። ያን ሁሉ መከራ አልፎ ዮሴፍ ምን በድሎ ነው ሁሉ ነገር የደረሰበት ብትሉ ዮሴፍ አንዲትም ነገር አልበደለም። በዚህ ሁሉ ውስጥ እንዲያውም አንዱ መከራ የደረሰበት በምክንያት ነው እግዚአብሔርን በመፍራት ምክንያት። ከጴጢፋራ ሚስት ጋር ቢሞዳሞድ ኖሮ ሐሳቧን እሺ ብሎ ቢቀበል ኖሮ እስር ቤት አይወድቅም ነበር። ሁሉ ጊዜ ሁለተኛ ባል ሆኖ ይኖር ነበር። ግን ህይወቱ እዛ ላይ ነበር የሚያበቃ ነበር። ነገር ግን እግዚአብሔር ታማኝነቱን ሊፈትነው ስለነበረ እንደዛ አለ። ግን ከታማኝነቱ በኋላ ክብር አይደለም ያገኘው። ከታማኝነቱ በኋላ እስር ቤት ነው። በሱ እስር ቤት ቢሆንም ግን ምንድነው ወደ ምን እያስጠጋው ነው? ወደ ተስፋው መፈጸም እያስጠጋው ነው። ከዛ ግን እግዚአብሔር ክብር ሲሰጠው ከጴጢፋራ አስበለጠው። ከእስር ቤት አለቆች አስበለጠው። በፈርዖን መንግስት ውስጥ ካሉ ከየትኛውም ባለስልጣን እሱ ብቻም ሳይሆን አንዳንድ ጊዜ በጥበቡና በአስተዳደሩ ከፈርዖን ራሱ የሚበልጥ ግብጽን የሚመራ አድርጎ እግዚአብሔር ብለስ አደረገው። በዚህ ምክንያት ነው ያሳለፈውን መከራ በዜሮ የሚያጣፋ ክብር ውስጥ ነው እግዚአብሔር የከተተው። እና ለዚህ ነው እግዚአብሔር መከራዬ ምን አደረገኛል? አስረሳኝ። ዲሌት ነው ያደረገው። እግዚአብሔር ጥፍጥ ነው ያደረገው። ለሚታዘዙ ልጆች እግዚአብሔር እንደዚህ ነው የሚያደርገው። ክብር ለእግዚአብሔር። አሜን ነው። ስለዚህ በመታዘዛችን አንጸጸትም። አሜን። ያን ያህል ምን መጻደቅበት መታዘዝ አለን ባንልም እንኳን እንደው የተሻለ እንኳን መታዘዝ ካለን እንደዛ ነው። ግን ደግሞ እንደው ታውቃላችሁ መታዘዝ እንኳን ህይወት ቢኖረንም አንመካም። ምንድነው የምናደርገው? በምህረቱ በጸጋው እንላለን። ኢቭን የምንታዘዝ እንኳን ሰዎች ብንሆንም እንኳን መታዘዜ ከማን የተነሳ ነው? ከቸርነቱ፣ ከሱ እርዳታ፣ ከጸጋው የተነሳ። እኔ አሁን ከተወሰነ ዓመት በኋላ በእግዚአብሔር ፊት አለኝ የምለው ትክክል ነኝ የምለው ጥሩ አረኩ የምለው ነገር ካለ የሆነ ሁሉ ካንተ የተነሳ ከጸጋ የተነሳ በአንተ እጅ በጣዝ ተረድቼ መንፈስ ቅዱስ አግዞኝ ጸጋ ረድቶኝ ይላል። የሚኮነኝ የሆነ ነገር ምህረት ቸርነት ጌታ ሆይ በፊት ፍጹሞኛ አይደለም እዚህ የደረስኩት ይላል። መሐሪነቱን ቸርነቱን ደግነቱን ነው የማመሰግነው።
ለፍጹም አልመካም። የምከራከርበት ነገር ሊኖረኝ ይችላል። ቢሆንም ግን እሱን ሆነው ከማን የተነሳ ነው? ሁሉ ነገር ከእርሱ በእርሱ ለእርሱ ነው አይደል? በአዲስ ኪዳን ከጸጋው የተነሳ ክብር ለእግዚአብሔር። አንዳንዴ አመፀኞች የቀደሙ ቢመስሉ የሚታዘዙ እግዚአብሔርን የሚፈሩ ወደ ኋላ የቀሩ ቢመስልም እግዚአብሔር ግን ጻድቅ ፈራጅ ይፈርዳል የሚልና በመታዘዝ ህይወት የበለጠ እንድትቀጥሉበት ዋጋችሁ እንደማይጠፋ በሰማይም በምድር ያ ዮሐንስ ራእይ ላይ ለሰምሬኔስ ቤተክርስቲያን መልአክ ሲናገር ምንድነው? ለሰምሬኔስ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ መከራን ድህነትን አውቃለሁ፣ ነገር ግን ይለዋል ባለጠጋ ነህ። ዳና ግን ባለጠጋ ነህ። ምን ማለቱ መሰላችሁ? በዚህ ምድር የሚታዩ ነገሮች ባይኖርህም በእኔ ዘንድ ግን እጅግ ባለጠጋ ነህ። በሰማይ ባለጠጋ ነህ። በእኔ ዘንድ እጅግ ባለጠጋ የከበርክ። የሎዶቅያን ቤተክርስቲያን ደግሞ በስጋ ባለጠጋ ናት፣ በመንፈሳዊ ግን ምንድናት? ድሃ ናት። ይሄ የሰምሬኔስ ቤተክርስቲያን ደግሞ ምንድነው? በመንፈስ በክብር በእግዚአብሔር ዘንድ እጅግ ባለጠጋ ነው፣ የምድራዊ ነገር ጋር ግን የለበት። አንዳንዴ እግዚአብሔር በምድርም በሰማይም ይባርካል። ደግሞ እኔ እንዲባርካችሁ የምፈልገው በዚህ ምድርም በሰማይም እግዚአብሔር ይባርካችሁ። እንዲሁ ዮሴፍ አሜን። እግዚአብሔር ይባረክ። ገብቷችኋል አይደል? የዛሬው ትምህርት ድል የፈለጉት ሁሉ ጊዜም እግዚአብሔር ሁለት አይነት ልጆች በቤቱ አሉ። እግዚአብሔርን እየወደዱ እንደ ሐሳቡ የሚሄዱ እንደገና ደግሞ የእግዚአብሔር ልጆች ሆነው ዳግም ተወልደው በቃ የተፍገመገመ ህይወት ወደ ኋላ ወደፊት አይነት ህይወት ንስሐ የሞላበት የመውደቅ የመነሳት ህይወት ያለበት ለቅሶ እንባ ያለበት የስሜ መዋዠቅ ያለበት እንደዚህ አይነት ህይወት ያላቸው አማኞች አሉ። እግዚአብሔር ሁለቱንም ያስተዳድራቸዋል። ሲያስተዳድር የሚያስተዳድርበት መንገድ አለው። ያ መንገድ ምንድነው? አንዱ ምሕረት ይባላል፣ አንዱ ደግሞ ቸርነት ይባላል። አንዳንዴ እኛም ደግሞ ብርቱነን የምንለው በእግዚአብሔር ፊት ትክክል ሄደናል ብለን የምናስብ ሰዎች እንኳን ካለን አንዳንዴ በህይወታችን የሆነች ነገር አይነት ነገር ሲፈጠር እና ከእግዚአብሔር ሐሳብ ሸተት ያልን ስንሆን ሸተት ያልን ሲመስለን እግዚአብሔር እነዛ ሸተት ያሉትንም ሰዎች የሚመልስበት የምህረት ደግሞ ሌላ አሰራር አለው። በዚህ ትምህርት ውስጥ ልናገር የፈለኩት በዋናነት ይሄንን ነገር ለሁለቱም ግን በመጨረሻ የየራሳቸውን ዋጋ ይሰጣቸዋል የሚል ነው እንደመደመው ማለት ነው። እግዚአብሔር ይባረክ። ኢየሱስ ክርስቶስ ጌታ ነው። ድንቁ ጌታ ስሙ ይባረክ። መልካሙ እግዚአብሔር ስሙ ይባረክ። ቸሩ እግዚአብሔር ስሙ ይባረክ። እግዚአብሔር ይባርካችሁ ያብዛችሁም። ላይክ አድርጉልን። የቻናላችን ቤተሰቦች ካልሆናችሁ ሰብስክራይብ የሚለውን በመጫን ቤተሰብ እንድትሆኑ እንጋብዛችኋለን። እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ የነገር ሁሉ መፍትሄ ነው። ኢየሱስ ክርስቶስ ጌታ ነው።